የመጨረሻው እውነታ አርቲፊሻል ኢንተለጀንስ ኢንዱስትሪን የተለያዩ ቪዲዮዎችን በማየት ኢንዱስትሪውን መቀላቀል አትችሉም። ወደ አርቲፊሻል ኢንተለጀንስ ኢንዱስትሪ እንደ ኤአይ ዴቨሎፐር ወይም ሪሰርቸር ሆናችሁ መቀላቀል ከፈለጋችሁ ቀላል የሚባለውን ሮድ ማፕ ልንገራችሁ። በመጀመሪያ ደረጃ አርቲፊሻል ኢንተለጀንስ ማጂክ አይደለም። ልክ እንደ ሌሎቹ የቴክኖሎጂ ፊልዶች መማርና ስኪላችሁን ማዳበር የምትችሉበት የቴክኖሎጂ ፊልድ ነው። ወደ ኤአይ ኢንዱስትሪ መቀላቀል ከፈለጋችሁ መጀመሪያ ማወቅ ያለባችሁ ነገር ኮምፒውተር እንዴት እንደሚያስብ መማርና መረዳት፣ ማለትም መሰረታዊ የሆኑ የሂሳብ ኮንሰፕቶችን፣ ስለ ሎጂኮች እንዲሁም ስለ ፕሮግራሚንግ በደንብ ማወቅ አለባችሁ። ቤዚካሊ ኤአይ ላይ ሪከመንድ የሚደረገው ፕሮግራሚንግ ላንጉጅ ፓይተን ነው። ፓይተን የኤአይ ላንጉጅ ነው የሚባለው። ፓይተንን እንደ መሰረታዊ ብትማሩት ጥሩ ነው። ሁለተኛው ስቴፕ ኤአይ እንዴት እንደሚማር ወይም እንደሚሰለጥን መማር ነው ያለባችሁ። ስለ ዳታ፣ ስለ ስታቲስቲክስ፣ ስለ ማሽን ለርኒንግ ማወቅ አለባቸው ማለት ነው። ምክንያቱም ኮምፒውተራችሁን በምሳሌ መሰረት ነው የምታሰለጥኑት ወይም የምታስተምሩት። ሶስተኛው ስቴፕ እውነተኛ የሆኑ የኤአይ ኮንሰፕቶችን መማርና መሰልጠን የምትጀምሩበት ስቴፕ ነው። እሱም ስለ ዲፕ ለርኒንግ፣ ስለ ኒውራል ኔትወርክ፣ ስለ ኤአይ ሞዴሎች መማርና መሰልጠን የምትጀምሩበት ስቴፕ ነው። ለምሳሌ ቻት ጂፒቲ አይነት የሚሰሩበት ስለ ኤንኤልፒ፣ ስለ ኮምፒውተር ቪዥን፣ ስለ ቮይስ የመሳሰሉትን ነገሮች እንዴት እንደሚሰሩ መማርና መሰልጠን የምትጀምሩበት ስቴፕ ነው። አራተኛው ስቴፕ አርቲፊሻል ኢንተለጀንስ ፕሮጀክት ካልሰራችሁበት ዩዝለስ ነው። ስለዚህ ቀላል የሚባሉ ቻት ቦቶችን ለመገንባት ሞክሩ። ስለ ኢሜጅ ሪኮግኒሽን፣ የተለያዩ ፕሪዲክሽን ሲስተሞችን መገንባት የምትጀምሩበት ስቴፕ ነው ማለት ነው። ፕሮጀክቶችን ከሰራችሁ ኤአይን በትክክል እየተማራችሁ ወይም የኤአይን ኮንሰፕት እያካበታችሁ መሆኑን ማረጋገጫችሁ ነው ማለት ነው። የመጨረሻው እውነታ አርቲፊሻል ኢንተለጀንስ ኢንዱስትሪን የተለያዩ ቪዲዮዎችን በማየት ኢንዱስትሪውን መቀላቀል አትችሉም። ምክንያቱም አርቲፊሻል ኢንተለጀንስን በየቀኑ እየተማራችሁ በአደባባይ ላይ የሚታዩ ፕሮጀክቶችን መገንባት ከቻላችሁ ብቻ መቀላቀል ትችላላችሁ። ከትንሽ ጀምሩ፣ ኮንሲስተንት ሆኑ። ባጭሩ ሮድማፑ ይሄ ነው። ስለዚህ አርቲፊሻል ኢንተለጀንስ ኢንዱስትሪን መቀላቀል ከፈለጋችሁ ኤሊጂብል የምትሆኑት ቢያንስ ኢንተርሚዲየት ፕሮግራመር ብትሆኑና የተለያዩ ዴታ ስትራክቸርን፣ አልጎሪዝምን የመሳሰሉ ኮንሰፕቶችን ፓይተን በፊት ጃቫስክሪፕት ላይ በደንብ ብትማሩ ሪከመንድ ይደረጋል።